እንጂ የከሰስኩበትም ጊዜም የለም እንደ ፌዴሬሽን ከነግርማቸውም ጋር የተፈጠረው እነሱም ከሰውናል እኮ ነግርማቸውንም ቁኛ እኔን ከሰውኛል እኮ ስቲል ያላለቀ ጉዳይ እኮ አለ። ከመጀመሪያ አሜሪካ ጉዞ መልስ በሰጠሁት ፕሬስ ኮንፈረንስ ላይ ቅሬታ ኖሮባቸው ግርማቸው ከሷል። ለምሳሌ ስቲል ጉዳዩ አላለቀም። ፍርድ ቤት ላይ ነው ያለው። እኛ ደግሞ ያ ግብጽ ብሔራዊ ቡድንን ያሸነፍንበት ጨዋታ ትልቅ ለሀገር ለታዳጊዎች ለብዙሃን መማሪያ መሆን ይችላል ብለን ስላሰብን እነሱም ጥሩ ፕሮፖዛል ይዘው ስለመጡ እንዲሰሩት እድሉን ሰጠናቸው። ፋይናል ፕሮዳክሽኑ እኛ ጋር የለም። ይሄን ተከትሎ አምጡ በሚል ወደ ክስ ገብተናል፣ ክፍያ ስለፈጸምን በሚል። ይሄ ነው በቃ ስቶሪ ያለው። እዚህ ጉዳይ ላይ እንቆይ። ያንን ስራ ለነሱ ስትሰጧቸው በወዳጅነት በጓደኝነት ነው ወይስ በጨረታ ነው? ፕሮፖዛል ነው ይዘው የመጡት። የኛ ሀሳብ አይደለም። እንደው እኛ እንስራው ብለው እኛ እንደዚህ አይነት ሀሳብ አለን ይዘው ብለው ሲመጡ አንዳንዴ የምትሰጣቸው ስራዎች አንተ ያላሰብከው ገዢ የሆነ ሀሳብ ለትውልድ መተላለፍ የሚችል ከሆነ ስራውን ልሰጣቸው ትችላለህ። በዚህ መልኩ ለነሱ ስራውን ሰጠናቸው። በጊዜው ጥሩ ወዳጅነት ነበራችሁ? እንደዚህ ያልተቃቃራችሁም ነበረ? በተለይ ካንተ ጋር በፍጹም ወዳጅ ነበራችሁ? አዎ። ስለዚህ ለስራው መሳካት ካንተ ጋር የነበራቸው ወዳጅነት ነው ብለን በድፍረት መናገር እንችላለን። ተቋማዊ የነበረ አሰራር እንዳልነበረ ይታየኛል። አሁንም የተፈጠረው ነገር ነው። አይ ተቋማዊ አሰራር ሳይሆን አንቀደም ይላብራራል ሞከርኩል። አንዳንድ የአይምሮ ንብረቶች የሆኑ ጉዳዮች አሉ። ለምሳሌ ይሄ ጉዳይ በዚህ መልኩ እንዲህ ቢሰራ ብሎ ይዞ ለሚመጣው አካል ጉዳዩን ይዘቀርበ ከሚመለከተው አካላቶች ጋር አፕሩቫል ከተገኘበት ሊሰራ ይችላል። ስለዚህ እነዚህም ይሄኛውን ሀሳብ ይዘው መጡ። ማን ናቸው? አሸናፊና ሶፎንያስ ናቸው ይዘውት የመጡት። ግርማቸው የለበት። ይሄን ይዘው መጡ። በዚህ መሰረት ወደ ስራ ተገባ። ስራዎቹ በዛ መልኩ ተጠናቀቁ። ስለዚህ አሁንም የከሰስነው አሸናፊና ሶፎንያስ ነበር።